ለመከላከል የሚያስችል አቅም የለውም። ህዝቡ ጋር ተቀባይነቱን አጥቷል። መከላከል ራሱ በህዝቡ ጋር ተቀባይነቱን በማጣቱ ነው አስገዳጅ አዋጅ ጨምሮ አውጥቶ መቋቋሚያ እስከሚያደርገውና ብዙዎች ጥያቄ ምልክት ውስጥ እስከሚያስገቡት ድረስ ገዳይነትን ብቻ ሳይሆን ትግራይን ማጥፋት አጀንዳ እንዳለው በአደባባይ የሚያምኑበት ሁኔታ አለና በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። ፖለቲካ የጊዜ እንግዳ የታሪክም ቅኝት ናት። ትናንት በጠላትነት ተፋጦ የነበሩ ኃይሎች ዛሬ በአንድ ጥላ ስር ሲሰበሰቡ ማየት በደራሲያን እጅ ያልተጻፈ ነገር ግን በተግባር የሚታይ ድራማ ይመስላል። በሰሜኑ የኢትዮጵያ ተራሮችና በቀይ ባህር መተላለፊያ መካከል አዲስ የኃይል አሰላለፍ ድምፅ እየተሰማ ነው። ህወሓት፣ ፋኖና ኤርትራ። ይህ ጥምረት እውነትም ይሁን ውሸት አሊያም መንግስትን ማናደጃ የስትራቴጂ ወሬ የፖለቲካውን ጠረጴዛ ግን ለአንዴና ለመጨረሻ ጊዜ የገለበጠው ይመስላል። ትናንት የነበረው የማይታረቅ ቅራኔ ዛሬ ወደ ጥቅምና ህልውና ስሌት ተቀይሯል። በተለይም ለህወሓት የአዲስ መንገድ የህልውና ማራዘሚያ ወይንስ የታሪክ ቁማር? ከዚህ ሶስትዮሽ ስሌት በስተጀርባ ምን አይነት ጥቅምና ጉዳቶች ተደብቀዋል? ይህ ራሱን ችሎ የሚተነተን ብዙም የሚያነጋግር ወቅታዊ ትኩሳት ነው። እኛ ግን በዚህ የጽምዶ መረብ ውስጥ ገብቶ ማጣፊያው ያጠረውን ህወሓትን ከአሜሪካና ከፌዴራል መንግስቱ ጋር የገባበት ሰሞነኛ ትኩሳትን እንቃኛለን። የዲፕሎማሲው ምስጢራዊ ጨዋታ ዋሽንግተንና መቀሌ። በቲያትር መድረክ ላይ መጋረጃው ሲገለጥ መብራቶቹ ሁሉ በአንድ ወገን ብቻ አያርፉም። የአፍሪካ ቀንድ የፖለቲካ መድረክም ልክ እንደዚሁ ነው። የብርሃንና የጥላ፣ የፈገግታና የስውር ፉክክር ድራማ። በዚህ መድረክ ላይ ደግሞ የዓለማችን ቁንጮ ሀያል ሀገር አሜሪካና ከአለት በጠነከረ ተራራማ ምድር ላይ የበቀለው ህወሓት የጀመሩት የሰሞኑ የዲፕሎማሲ ጨዋታ ልክ እንደ ጎበዝ የቼዝ ተጫዋቾች እጅግ ጥንቃቄ የተሞላበትና ላስጨራሽ ትንፋሽም ማስቆራጭ ሆኗል። ነገሩ የጀመረው በደቡብ አፍሪካዋ ፕሪቶሪያ ከተማ ላይ በተፈረመው የሰላም ውል ማግስት ነበረ። ያ የጦርነት ማቆሚያ ስምምነት ለአንዳንዶች የመጨረሻ ምዕራፍ፣ ለአሜሪካ ግን አዲስ የቁጥጥር ስልት መጀመሪያ ነበረ። ዋሽንግተን የስምምነቱ ታዛቢና ዋስትና ሰጪ ለመሆን ክንዷን ያፈረጠመችው ግዙፏ ሀገር ከድርድሩ ጠረጴዛ በስተጀርባ ቆማ ሁልጊዜም ጊዜዋን ታሰላለች፣ ሰዓቷን ትመለከታለች። እናም ያ ጊዜ አሁን የደረሰ ይመስላል። ትጥቅ ይፈታ፣ ሰራዊት ይመለስ፣ የጎረቤት ኃይሎች ይውጡ የሚለው የዋሽንግተን ቀጭን ትዕዛዝ በመቀሌው ቤተ መንግስት ኮሪደሮች ላይ ሲስተጋባ የራሱ የሆነ የውጥረት ማዕበል ይፈጥራል። ነገር ግን ጨዋታው ቀላል አይደለም። ህወሓት የራሷን የህልውና ፖለቲካና የውስጥ ሽኩቻ እያስተናገደች ባለችበት በዚህ ሰዓት የአሜሪካ ዲፕሎማሲ ጫና ልክ እንደ ከባድ ክረምት ደመና ያንዣብባል። ዋሽንግተን የሰብአዊ መብትና የተጠያቂነትን ሰይፍ አጉልታ ስታሳይ፣ ህወሓት ደግሞ በፖለቲካዊ ህልውናውና በታሪካዊ ስሱነቷ መካከል ሆና ትመክታለች። ይህ ፍላጎትና ስልት የማይገጥሙበት ሜዳ በሁለቱ መካከል የማይታይ ነገር ግን ቁሩ ለአይምሮ የሚሰማ የቅዝቃዜ ግንብን ገንብቷል። ይህ ነገር የሽብርተኝነት ስምሪት ወይንስ የጥቅም ጋብቻ? የአየር ንብረቱ ሲቀዘቅዝና ውጥረቱ ሲበረታ በብዙዎች አእምሮ ውስጥ አንድ ጥያቄ ይንሸራሸራል። ታዲያ ዋሽንግተን ይህንን እንቢተኛ አጋሯን በሽብርተኝነት ሰንሰለት ታስረው ይሆን? ሰሞኑን የፖለቲካ ገበያው ላይ በስፋት እየተሰማ ያለ ጉዳይ ነው። ዲፕሎማሲ የፍቅር ሳይሆን የጥቅም ስሌት ነው። አሜሪካ ህወሓትን በሽብርተኝነት ጥቁር መዝገብ ውስጥ ለመክተት የምትችልበት ብዙ አይነት አማራጮች ይኖሯታል። አንድን ድርጅት ሽብርተኛ ብሎ መፈረጅ የገዛ እጅን በሰንሰለት እንደማሰር ያህል እንደሆነ ዋሽንግተን ጠንቅቃ ታውቃለች የሚል ትንታኔ የሚሰጡ ወገኖችም ግን አሉ። ያ ከተደረገ ይላሉ በትግራይ ምድር ለሚንቀሳቀሱት በሚሊዮን የሚቆጠሩ ሰብአዊ እርዳታዎች በር ይዘጋል። በፕሪቶሪያ የተለኮሰው የሰላም ሻማም ድርግም ብሎ ይጠፋል። የአፍሪካ ቀንድም ወደማያልቅ የግርግር አዙሪት ውስጥ ይገባል ይላሉ። ከሁሉም በላይ ግን ህወሓት ለአሜሪካ ብሔራዊ ደህንነት ቀጥተኛ ስጋት ሳይሆን በአፍሪካ
ቀንድ የኃይል ሚዛንን ለመጠበቅ የምትጠቀምበት አንዱ የቼዝ ጠጠሯ ነው። አሜሪካ ከአዲስ አበባው ማዕከላዊ መንግስት ጋር ያላትን ግንኙነት በረቀቀ መንገድ ለመምራት የህወሓትን ህልውናና ሚና እንደ አንድ የዲፕሎማሲ መዘወሪያ ማሽን ትፈልገዋለች። ስለሆነም በአሜሪካና በህወሓት መካከል ያለው ሰሞነኛ ውጥረት የፍቺ ምልክት ሳይሆን የፖለቲካ ጨዋታ ነው። አንዱ ሲጠጋ ሌላኛው ይሸሻል፣ አንዱ ሲገፋ አንዱ ይመክታል። ጩኸቱ የበረታ ቢመስልም ከበስተጀርባው ያለው የዲፕሎማሲ መስመር ግን ፈጽሞ አልተበጠሰም። ጨዋታው ይቀጥላል። ዋሽንግተን በሩቅ ሆና ክሩን ትጎትታለች። ህወሓት ደግሞ በተራሮቿ መሸሸጊያ ውስጥ ሆና የሚቀጥለውን ስልት ታሰላስላለች። በመጨረሻም በዚህ የጥቅምና የስትራቴጂ ትግል ውስጥ ቋሚ ወዳጅም ቋሚ ጠላትም የለም። ያለው ብቸኛ እውነት ያው ዘላለማዊ ጥቅም ብቻ ነው። ይህ የብዙዎችን ትኩረት የሳበው ሰሞናዊ ጉዳይ አንድ ብሎ የሚጀምረው ግን ከአዲስ አበባ ነው። በአፍሪካ ቀንድ ሰማይ ስር የፖለቲካው አየር ድንገት ሲቀየርና ማዕበል ሲያረግዝ መመልከት አዲስ ባይሆንም የአሁኑ ትኩሳት ግን ለየት ያለ መልክ አለው። በፕሪቶሪያ ምድር የተጫረው የሰላም ሻማ ገና ሙሉ በሙሉ ሳይፋጅ በአዲስ አበባው ቤተ መንግስትና በተራራማዋ መቀሌ መካከል ያለው የኃይል ገመድ ጉትቻ ዳግም አገርሽቷል። ይህ ፉክክር በሁለቱ ወገኖች መካከል ብቻ ሳይሆን በራሱ በህወሓት ታሪካዊ መጋረጃ ጀርባ የተፈጠረውን ስንጥቅ ተከትሎ የመጣ አዲስ የስትራቴጂ ግልብጥብጦሽ ነው። ያ የጦርነትን ነፋስ ያቀዘቀዘው የሰላም ስምምነት ልክ እንደ መስታወት ረቂቅና በቀላሉ የሚሰበር ነው። አዲስ አበባ ስምምነቱን እንደ መደበኛ ህጋዊና አስተዳደራዊ የበላይነት ማረጋገጫ ስትመለከተው፣ መቀሌ ላይ የተቀመጠችው ህወሓት ደግሞ እንደ ህልውና ማቆያና ዳግም ማገገሚያ ጋሻ ቆጥረው ነበረ። አሁን ግን በሁለቱ መካከል ያለው መተማመን እንደ ጧፍ እየቀለጠ ነው። ትጥቅ የመፍታቱ ሂደት መጓተት፣ የይዞታዎች ይገባኛል ጥያቄና የሽግግር ፍትህ ጉዞው ልክ እንደ ሸረሪት ድር የተወሳሰበ ሆኗል። አንዱ አካል ሲራመድ ሌላኛው ሲጠራጠር፣ ያ በደቡብ አፍሪካ ምድር በታላቅ ተስፋ የተጻፈው ሰነድ ዛሬ ላይ በትዝታና በጥርጣሬ መካከል ቆሞ ይዋልላል። የዘመኑ የፖለቲካ ተውኔት እጅግ አስገራሚው ምዕራፍ የተገለጠው በመቀሌ ከተማ ነው። ህወሓት ያ ለአስርተ ዓመታት ከአንድ አለት የተቀረጸ የሚመስለው ድርጅት ዛሬ በሁለቱ ዋልታዎች ተከፍሏል። በአቶ ጌታቸው ረዳ የሚመራው ስምረትና በአቶ ደብረጽዮን ገብረ ሚካኤል የሚመራው የፓርቲው አንጋፋ ክንፍ የጀመሩት የስልጣን ሽኩቻ ለፌዴራሉ መንግስት አዲስ የጨዋታ ሜዳ ፈጥሮለታል። ይህ በቤት ውስጥ የመነጨ ክፍፍል በትግራይ ምድር ላይ የስልጣንና የጸጥታ ክፍተት ፈጥሯል። የፌዴራል መንግስቱ ይህንን ክፍፍል የትኛውን ወገን በመደገፍ ወይንም በማግለል መያዝ እንዳለበት ሲያሰላስል ጨዋታው ይበልጥ አመቺ ይሆንለታል። የውስጥ ክፍፍሉ የሰላሙን ሂደት የኋሊት እየጎተተ ለውጭ ያሎች ጣልቃ ገብነትም በሩን ወለል አድርጎ ከፍቶታል። ይህ የአዲስ አበባና የመቀሌ ትኩሳት በተራራው ግርጌ ብቻ የሚቀር አይደለም። ሞገዱ መላዋን ሀገር ያናውጣል። ኢትዮጵያ በሌሎች አቅጣጫዎች ካሉ የጸጥታ ፈተናዎች ጋር እየታገለች ባለችበት በዚህ ወቅት የሰሜኑ ሰረገላ ዳግም መንገጫገጩ የሀገሪቱን ትኩረትና ጉልበት ይበትነዋል። ከዚህም አልፎ ዓለም አቀፍ የገንዘብ ተቋማትና የውጭ ኢንቨስተሮች በሀገሪቱ ላይ ያላቸውን እምነት በጥርጣሬ መነጽር እንዲመለከቱ ያደርጋል። በጦርነት የዛለውና እርዳታ የሚሻው ምስኪኑ ሕዝብም የዚህ የፖለቲካ ቁማር ቀጥተኛ ሰለባ ለመሆን ይገደዳል። በሩቅ ሆነው ሁኔታውን የሚከታተሉት የጎረቤት ሀገራት ደግሞ የራሳቸውን ስትራቴጂካዊ ጥቅም ለማስከበር ያሰላለፍ ካርታቸውን በየቀኑ ያገላብጣሉ። ዳሩ ግን በፌዴራል መንግስቱና በህወሓት መካከል ያለው ሰሞነኛ ትኩሳት ገና ወደ ሙሉ ጦርነት ያላመራ የቃላትና የስልት ጦርነት ነው። እያንዳንዱ ወገን የራሱን ጥንካሬ ለማሳየትና የተሻለ ድርድር እድል ለማግኘት ሲል በዲፕሎማሲው ገመድ ላይ ይረማመዳል። መጋረጃው ግን አልተዘጋም። ጨዋታው ግን በሰላም ጎዳናና በጥርጣሬ ገደል መካከል ባለችው ጠባብ መስመር ላይ በጥንቃቄ እየቀጠለ ነው። ሁልጊዜም እንደሚባለው ፖለቲካ ቋሚ ወዳጅና ቋሚ ጠላት የላትም። ያላት ቋሚ ጥቅም ብቻ ነው። ህወሓት የፌዴራል መንግስቱን ሲገጥም የሚተማመንበት ጉልበቱ ጽምዶ ይሉት ጥምረት ሳይሆን አይቀርም። ከፋኖና ከኤርትራ ጋር አለው የሚባለው ይህ ስልታዊ ጥምረት ድርጅቱን ከከበባ ፖለቲካ የሚያስጥለው ድልድይ ሊሆን ይችላል፣ ወይንም ደግሞ ይበልጥ ወደማይታወቅ አደጋ የሚመራው የፈተና ሜዳ። ያ ጊዜ፣ ያ ታላቅ ዳኛ የዚህን እንግዳ ጥምረት ፍሬ ምን እንደሆነ ያሳየናል። ጥቅምና ጉዳቱ፣ ስጋትና ተስፋው እኩል በተደቀኑበት በዚህ መድረክ ላይ የሰሜኑ ፖለቲካ ወዴት ያመራል? መልሱን አብረን የምናየው ይሆናል።